ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። እሺ ውድ ቤተሰቦች ዛሬ ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ በባለፈው ከክፍል 1 እስከ ክፍል 5 ያሉትን የአማርኛ ፊደላት እንዴት በቀላል መንገድ በእንግሊዘኛ መጻፍም ሆነ ማንበብ እንደምንችል አይተናል ማለት ነው። ዛሬ ደግሞ ከጀ እስከ ጨ ያሉትን እንዴት በእንግሊዘኛ መጻፍ እንደምንችል የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ስድስተኛው ክፍል ወይም ስድስተኛው ትምህርታችን ላይ ደርሰናል ማለት ነው። ያን ያላያችሁ ቤተሰቦች ደግሞ ገብታችሁ ከሀ እስከ ደ ያሉትን ሰርቻለሁ ከዚህ በፊት ማለት ነው። እየገባችሁ ማየት ትችላላችሁ። ኦኬ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ እኛን አበረታቱን እላለሁ። ከጀ እስከ ጨ የአማርኛ ፊደላትን እንዴት በእንግሊዘኛ እንደምንጽፋቸው እናያለን ማለት ነው። እንግዲህ ከጀ እስከ ጨ ያሉት እንዴት ነው በእንግሊዘኛ ማወቅ ምንችል መጻፍም ሆነ ማንበብ እንዴት እንችላለን የሚለውን አብረን እናያለን ማለት ነው። እንግዲህ ዋናው የአማርኛ ፊደላትን በእንግሊዘኛ አጠናቀን መጻፍ ማንበብ ከቻልን ማንኛውም ነገር ለመጻፍ ለማንበብ በጣም ቀላል ነው ማለት ነው። ስለዚህ መጀመሪያ ሀብላችሁ የምትጀምሩ ምንድነው የአማርኛ ፊደላትን እንዴት በቀላል መንገድ ማወቅ እችላለሁ የሚለውን መጀመሪያ እሱን ማወቅ አለባችሁ ማለት ነው። ከዛ በኋላ ሌላው በጣም ቀላል ነው ማለት ነው። ስለዚህ እንግሊዘኛን በቶሎ ለማንበብ ከፈልጋችሁ እነዚህ የምንለቃቸውን የአማርኛ ፊደላትን ከመጀመሪያው ጀምራችሁ ብታዩ አሪፍ ይሆንላችኋል ማለት ነው። ኦኬ ያላበዛባችሁ አሁን ወደ ትምህርቱ ልሂድ። ኦኬ እንግዲህ የመጀመሪያው ማን ነው? ጀ እንዴት እንጽፋለን? እንዴት ነው የምናነባቸው በእንግሊዘኛ የሚለውን እናያለን ማለት ነው። አሁን ለጀ ቤተሰብ ለሰባቱ የሚያገለግለን ማን ነው የሚለው መጀመሪያ ማወቅ አለብን ማለት ነው። እንግዲህ ለጀ ለመጀመሪያው የሚያገለግለን ማን ነው? ማለቴ ለሁሉም የሚያገለግለን ማን ነው? ለጀ ተነባቢው ማለት ነው። እሱን ታውቃላችሁ መጀመሪያ። ስለዚህ ለጀ ለሰባቱ የሚያገለግል እንደምታዩት ማን ነው ማለት ነው? ጀ ነው ማለት ነው። ጀ ስለዚህ ጀ ሰባቱም ላይ ይገኛል ማለት ነው። ከዛ አናባቢዎቹን ደግሞ በነገርኳችሁ መሰረት ታስገባላችሁ ማለት ነው። ድምጹም ስለሚነግራችሁ በጣም ቀላል ነው ማለት ነው። ስለዚህ ጀ ስንል ምንድነው? ጀ ስንል ጂኢ የሚል ድምጽ ስላለው ራሱ ይነግረናል። ጂኢ እናደርጋለን። ጁ ስንል ደግሞ ው የሚል ድምጽ አለው። አሁንም ጂዩ እናደርጋለን። ጂ ስንል ደግሞ ጂአይ፣ ጃ ስንል ደግሞ ጂኤ፣ ጄ ስንል ጄ አይ ኢ፣ ጂ ስንል ጂ ብቻ፣ ጆ ስንል ደግሞ ጂኦ። ያ አሁን እናንተ ድምጻቸው ራሱ ይነግራቸዋል። አናባቢዎቹ በቃ በራሳችን የምናመጣው ድምጽ እሱ ነው የሚነግረን ማለት ነው። ስለዚህ ጀ ስንል የሚል ድምጽ ያለው ደግሞ በኢ ይወከላል ማለት ነው። ስለዚህ ኢ እናደርጋለን። ጁ ስንል ደግሞ መጨረሻ ላይ ዩ የሚል ድምጽ ስላለው ዩ እናስገባለን ማለት ነው። ጂ ስንል ደግሞ ይ የሚል ድምጽ መጨረሻ አለው። ይህን ደግሞ በአይ እንወክላለን ማለት ነው። ጃ ስንል ደግሞ ማን አለ ማለት ነው? አ የሚል ድምጽ አለ። ስለዚህ ኤን እናስቀምጣለን ማለት ነው በቀላል። ጄ ስንል ደግሞ ጄ ስንል አሁን በደንብ ስትሉ ጄ ስትሉ አይ ኤ እንዳለ ያስታውቃል ማለት ነው። ከዛ ጂ ስትሉ ምንም የለም። ስድስተኛ ፊደል ሁሌም እንደምነግራችሁ አናባቢ የላቸውም ማለት ነው። ራሳቸው ተነባቢዎች ብቻ ይቀመጣሉ ማለት ነው። ከዛ ወደ ሰባተኛ ስንሄድ ደግሞ ማን እናገኛለን? ጆ ኦ ሚል ድምጽ ይሰማል መጨረሻ ላይ። ስለዚህ ለዛ ነው ኦ ያለ ነው ማለት ነው እዚህ ጋር። ስለዚህ ጂኦ በዚህ መልኩ እንትን ማለት ትችላላችሁ ማለት ነው። ኦኬ ወደ ቀጣይ ስንሄድ ማን እናገኛለን? ገን እናገኛለን። ገንስ እንዴት እንጻፈው የሚለውን መጀመሪያ ተነባቢ ማን ነው፣ ለሰባቱ የሚያገለግለን ተነባቢ ማን ነው የሚለውን ማወቅ ማለት ነው። ከዛ አናባቢዎቹ ሁሉም ጋር ተመሳሳይ ናቸው ማለት ነው። ጀ ላይ የተጠቀምናቸውን ገ ላይ መጠቀም እንችላለን ማለት ነው። ስለዚህ ምንድነው እናንተ መለየት ያለባችሁ መጀመሪያ ተነባቢው ማን ነው። ተነባቢ ማለት አሁን ለዚህ ለሁሉም ካያችሁ አሁን ለጀ ቤተሰብ ለሰባቱም ጀ እንደሚያገለግለን ለገ ደግሞ ጂ እንደሚያገለግለን ማወቅ። ጂ አሁን እዩ ሰባቱም ላይ አለ ማለት ነው። ሰባቱም ላይ ጂ እንጠቀማለን። ተነባቢ ማለት እሱ ነው። ሌሎቹ አናባቢ ይባላሉ ማለት ነው እነዚህ። ኦኬ ስለዚህ እንደነገርኳችሁ ለመጀመሪያ ፊደል ገ ስንል ጂኢ፣ ከዛ ጉ ስንል ደግሞ ጂዩ፣ አሁንም ጊ ስንል ደግሞ አሁንም ጂአይ፣ ጋ ስንል ጂኤ፣ ጌ ስንል ጂአይኤ፣ ግ ስንል ጂ ብቻ ምንድነው አናባቢ የላቸውም ስድስተኛ ፊደል ስላልን ማለት ነው። ከዛ ሰባተኛ ጎ ስንል ጂኦ፣ ድምጻቸው ተመሳሳይ ነው ማለት ነው። ስለዚህ አሁን እናንተ ምንድነው ማዝ ያለባችሁ ተነባቢውን በቃ እንደዚህ የመጀመሪያው
ለሰባቱ የሚያገለግለን ተነባቢ ማን ነው ብለን ስናይ ጂ ነች ማለት ነው። ለጀ ጀ እንደሆነች ሁሉ ለገም ማነች ማለት ነው? ጂ ነች ማለት ነው። ከዛ አናባቢ እንዴት እናውቃለን የሚለውን በቃ የመጀመሪያ ፊደል ኢ እንደሆነ ታውቃላችሁ። የመጀመሪያ ፊደል ኢ ነው ለሁሉም። ከዛ ለሁለተኛ ፊደል ደግሞ ማን ነው ማለት ነው? ዩ ነው ማለት ነው። ዩ ነው። ለሶስተኛ አይ። የአራተኛው ማን ነው? ኤ ነች ማለት ነው። የአምስተኛ ሁለት ናቸው አይ ኢ ሁሉንም እዩ። የስድስተኛ ምንም እንደሌለው ማየት። ከዛ የሰባተኛ ማን ነው? ኦ ነው ማለት ነው። ኦ ነው። ስለዚህ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ኦኬ ወደ ቀጣይ እንሂድ። ቀጣይስ ማን እናገኛለን? ጠ። አሁን ጠንስ እንዴት እንጻፍ የሚለውን መጀመሪያውን ምን ማየት ያለባችሁ ተነባቢው ማን ነው ለዚህ የሚለውን ስናይ ማን ነው ማለት ነው? ለጠ ልክ እንደ ተ ተመሳሳይ ነው ማለት ነው። ጠና ተ ተመሳሳይ ናቸው ማለት ነው። ስለዚህ ለጠ ለሰባቱን ቤተሰብ የምታገለግልን ማነች ማለት ነው? ቲ ነች ተነባቢዋ ማለት ነው። ከዛ አናባቢዎቹ እንደነገርኳችሁ ተመሳሳይ ነው የሚሆኑት ማለት ነው። ስለዚህ ጠ ስንል ቲ ኤ፣ ጡ ስንል ቲ ዮ፣ ጢ ስንል ቲ አይ፣ ጣ ቲ ኤ፣ ጤ ቲ አይ ኢ፣ ጥ ቲ ብቻ፣ ጦ ስንል ቲ ኦ። ያ በዚህ መልኩ ማወቅ ትችላላችሁ ማለት ነው። ኦኬ ወደ ቀጣይና ወደ መጨረሻው ስንሄድ ማን እናገኛለን? ጨ። ጨን ደግሞ አሁን እንዴት እንጻፍ የሚለው አሁን ጨ ሁለት ተነባቢ ነው ያለው። ሁለት ተነባቢ ናቸው። ማን ናቸው? ሲና ኤች። ሲና ኤች ምንድን ናቸው? ተነባቢ ናቸው። ስለዚህ ለሰባቱም የምንጠቀማቸው ለሁሉም የሚያገለግሉ ማን ናቸው ማለት ነው? ሲኤች ናቸው ማለት ነው። ከዛ አናባቢዎቹ ተመሳሳይ ናቸው ማለት ነው። ስለዚህ መጀመሪያ ሲኤች መሆኑን ካወቅን አናባቢ የመጀመሪያ ፊደል ኢ ነው እናውቃለን፣ ለሁሉም ኢ ስለሆነ። ከዛ ሁለተኛ ደግሞ ዩ ነው። ስለዚህ ሲኤች ዩ እናረጋለን። ከዛ አይ እናረጋለን ሶስተኛ ፊደል ላይ ሲኤች አይ። ከዛ አራተኛ ማን ነው? ጫ ስንል ሲኤች ኤ፣ ጬ ሲኤች አይ ኢ፣ ጭ ሲኤች፣ ጮ ሲኤች ኦ ይላል ማለት ነው። ስለዚህ በዚህ መልኩ የአማርኛ ፊደላትን እንዴት በእንግሊዘኛ መጻፍ እንደምንችል ከተረዳችሁ እንግሊዘኛ ለማንበብም ሆነ ለመጻፍ በጣም ይቀላችኋል ማለት ነው። ስለዚህ እናንተ ከሀ እስከ ፐ ያሉትን የአማርኛ ፊደላት እንዴት በቀላል መንገድ መጻፍ ሆነ ማንበብ እንችላለን የሚለውን መጀመሪያ ካወቃችሁ በኋላ አገጣጥሞ ማንበቡ በጣም ቀላል ነው የሚሆንላችሁ ማለት ነው። ኦኬ እንግዲህ ዛሬ ምንድናየን ከጀ እስከ ጫ ያሉትን የአማርኛ ፊደላት እንዴት በእንግሊዘኛ መጻፍ እንደምንችል አይተናል ማለት ነው። የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ